ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ያላቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር ያድናት ነኝ። አብራችሁን ቆዩ። ለብፁዕ አቡነ ዕንባቆም ሊቀ ጳጳስ የመታሰቢያ መርሃ ግብር ሊካሄድ መሆኑ ተገለጸ። እንደሚከተለው ይቀርባል። ለብፁዕ አቡነ ዕንባቆም ሊቀ ጳጳስ የመታሰቢያ መርሃ ግብር በ12ኛ ቀናቸው በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ሊካሄድ መሆኑ ተገለጸ። ብፁዕ አቡነ ዕንባቆም የገዳማት መምሪያ ሊቀ ጳጳስ ጥር 18 ቀን 2018 ዓ.ም በደብረ ሊባኖስ ገዳም አርፈው ጥር 19 ቀን 2018 ዓ.ም በገዳሙ በታላቅ መንፈሳዊ ስነ ስርዓት ቀብራቸው እንደተፈጸመም ይታወሳል። ይሁንና ባረፉበትና ስርዓተ ቀብራቸው በተፈጸመበት ጊዜ መካከል በነበረው የጊዜ ጥበትና በቦታው ርቀት ምክንያት በርካታ የመንፈስ ቅዱሶቻቸው መገኘት ባለመቻላቸው የመታሰቢያ መርሃ ግብር መዘጋጀቱን አዘጋጆቹም ገልጸዋል። መርሃ ግብሩ አርብ ጥር 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ጸሎተ ወንጌል የብፁዕነታቸው ሐዋርያዊ አገልግሎት የሚያሳይ አጭር ቪዲዮ እንዲሁም የምስክርነት መርሃ ግብር እንዲሁም የጧፍ ማብራት ስነ ስርዓት እንደሚካሄድም ታውቋል። ስለሆነም በስርዓተ ቀብራቸው ላይ መገኘት ያልቻሉ የመንፈስ ቅዱሶቻቸውን እንዲሁም ወዳጆቻቸው ጥር 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ጧፍ በመያዝ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በመገኘት የመንፈስ አባታቸውን በጋራ እንዲሰናበቱና በጸሎት እንዲያስቡ አዘጋጆቹም አሳስበዋል። የደቡብ ኦሞ የስብከተ ወንጌልና ልማት ማስፋፊያ ማህበር ስነ ስርዓቱን ለማካሄድ የካቴድራሉን አስተዳደር ከፍተኛ ትብብር ማድረጉን ገልጾ ለስርዓቱ የሚያስፈልጉትን ነገሮች ማዘጋጀቱንም አስታውቋል። የስደተኞችን ጉዳይ በተመለከተ በአሜሪካ ማዕከል ውይይት ተካሄደ። ተጨማሪ ያለን የስደተኞችን ጉዳይ በተመለከተ በአሜሪካ ማዕከል ውይይት ተካሄደ። የአሜሪካ ማዕከል ለአባላቱና ጉዳይ ለሚያሳስባቸው ሁሉ ያዘጋጀውን ትኩረት በሰሞናዊ የኢሚግሬሽን ጉዳይ ዙሪያ ያደረገው ውይይት በበይነ መረብም አካሂዷል። የውይይቱ ዓላማ ከሰሞኑ በአሜሪካ መንግስት በኩል ስደተኞችን በተመለከተ እየተወሰደ ባለው እርምጃ ዙሪያ ግንዛቤ መስጠት መሆኑንም ተገልጿል። በውይይቱ ተገኝተው ከተሳታፊዎች ለተነሱላቸው ጥያቄዎች ሙያዊ ማብራሪያ የሰጡ የህግ ባለሙያዎች ቀሲስ ማንችሎት ገበየ ጓዴ ማንኛውም ሰው በአሜሪካ ህጋዊ ሰብአዊ መብቱ የሚከበርለት በመሆኑ እርምጃ የሚያስወስድ ወንጀል እስካልፈጸመ ድረስ ያለመሳቀቅ በመረጋጋት መኖር እንደሚችልም አብራርተዋል። የአሜሪካ መንግስት ያወጣቸው ስደተኞችን ተኮር ፖሊሲዎችና መመሪያዎች በዝርዝር ያቀረቡት ባለሙያዎች ነዋሪዎቹ በህግ አስከባሪዎቹ በማንኛውም ጊዜና ሁኔታ ቢጠየቁ በመረጋጋት ማስረዳት እንዳለባቸውና ህገ መንግስታዊ መብታቸው በመጥቀስና በመጠቀም አላስፈላጊ እንግልት ሊድኑ እንደሚችሉም መክረዋል። በተጨማሪ ማንኛውም የአሜሪካ ነዋሪ የአሜሪካ መንግስት ተፈጻሚ ለሚያደርጋቸው ቅጣቶችና እርምጃዎች የሚያጋልጥ ወንጀል በማወቅም ሆነ ባለማወቅ ከመፈጸም እንዲታቀቡም መክረዋል። ሰሞኑ ክልከላ በተደረገበት የስደተኛ ቪዛ ጉዳይም ለባለሙያ በርከት ያሉ ጥያቄዎች ተነስተውላቸው ምላሽም ሰጥተውባቸዋል። የውይይቱ ተሳታፊዎች ሀገሩ መንግስት ባወጣቸው የስደተኞች ጉዳዮችን በተመለከተ መመሪያዎችና ህጎች ዙሪያ የተለያዩ ጥያቄዎችን አንስተው ሙያዊ ማብራሪያና መልስም ሰጥተውባቸዋል። በመርሃ ግብሩ ላይም ከ430 በላይ ተሳታፊዎች እንደነበሩም ለማወቅ ተችሏል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሶስተኛውን የህንጻ ግንባታ የሳይት ርክክብ አደረገ። ተጨማሪ ያለ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሶስተኛውን የህንጻ ግንባታ የሳይት ርክክብ አደረገ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኮሪደርና በወንዝ ዳር ልማት ምክንያት በፈረሱ ቤቶች ምትክ ከመንግስት በተበረከተላቸው ቦታዎች ላይ ግንባታ ለመስራት የምታደርገውን እንቅስቃሴ አካል የሆነው በተለምዶ አሮጌው ቂራ በሚባል በሚታወቀው ቦታ 875 ካሬ ላይ G+2 13 ለሚታነጸው ህንጻ የሳይት ርክክብም ተደርጓል። ርክክቡ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ንቡረ እድ ኤልያስ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በመንፈሳዊ ዘርፍ ምክትል ስራ አስኪያጅ በተገኙበትም ተፈጽሟል። በሳይት ርክክቡ ወቅት ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ እንደተናገሩት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሚገነቡ ግንባታዎች እንደ ማንኛውም ስራ የሚታዩ ሳይሆኑ የነፍስ አድንና የእግዚአብሔር ስራ መሆኑን በመገንዘብ ተፈጻሚነቱ ሁሉ የበኩሉን እንዲወጣና ህንጻውን ለመገንባት ርክክብ የፈጸሙት ኮንትራክተሮችም ሙሉ በገቡበት ጊዜ ገደብ ውስጥ ህንጻውን አጠናቀው እንዲያስረክቡም አሳስበዋል። ብፁዕ ጠቅላይ ስራ አስኪያጁ የዘገዩ ግንባታዎች በአጭር ጊዜ ተሰርተው አገልግሎት እንዲጀምሩ መመሪያ ሰጡ። እንደሚከተለው ይቀርባል። ብፁዕ ጠቅላይ ስራ አስኪያጁ የዘገዩ ግንባታዎች በአጭር ጊዜ ተጠናቀው አገልግሎት እንዲጀምሩ መመሪያ ሰጡ። ከ9 ዓመታት በፊት ለቤተክርስቲያን ተጨማሪ
ተጨማሪ ገቢ ያስገኛል በሚል አባታዊ ራዕይ ታስቦ የመሰረት ድንጋይ ተጥሎ በወቅቱ በነበረበት ዋጋ ስምምነት የሳይት ርክክብ ተደርጎ የነበረ ቢሆንም በተለያዩ ምክንያቶች ሳይፈጸም መቅረቱን ለቤተክርስቲያን ተጨማሪ ገቢ ከማስገኘት ይልቅ ለተጨማሪ ወጪ መዳረጉ ለቤተክርስቲያን ቅን ሐሳብ ያላቸው ሁሉ አሳዝነዋል። ይህን የተረዱ ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ከዚህ በፊት ችግሩን ለመቅረፍ የተሄደበት የስራ ሂደት አዋጭ አለመሆኑን በመረዳት የውል ማሻሻያ በማድረግ በ56 ቀናት ውስጥ ተጠናቆ አገልግሎት እንዲሰጥ አስገዳጅ ውል እንዲዋዋሉ በማድረግ በትናንትናው ዕለት ይህን ውልም ተፈራርመዋል። በውሉ ስምምነት ወቅትም የቤተክርስቲያን ንብረትና ገንዘብ ያላግባብ ሲበላሽ እያዩ ዝም ማለት በሕግም በህሊናም የሚያስጠይቅ ከመሆኑም በላይ በእግዚአብሔር በታሪክም ዘንድ ተወቃሽ ያደርጋል ሲሉ ብፁዕ አቡነ ሳዊሮስም ተናግረዋል። በተያያዘ ዜና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ትናንትና ከቀናት በኋላ ባደረጉት የመስክ ጉብኝት በ4 ኪሎ አካባቢ በሚገኘው 6000 ካሬ ሜትር ላይ የሚገነባው ሁለገብ ህንጻ በታቀደለት መልኩ እየተከናወነ መሆኑንም ተመላክተዋል። የሳይት ርክክብ ከተደረገ ወዲህ ወደ መሬት 12 ሜትር ርዝመት ያለው ኮለን የማቆም ስራ እየተሰራ መሆኑን ብፁዓን አባቶች የተመለከቱ ሲሆን ይህንን ከመሬት በታችም 8 ሜትሩ የህንጻ አካል ስለሆነ በቁፋሮ ወቅት አፈሩን እንዲሸከምና መላ ህንጻውን የመሸከም አቅም እንዲኖረው ለማድረግ የሚያስችል ስራ በመሰራት ላይ ነው በማለት ኮንትራክተሩም ገልጸዋል። ብፁዕ ጠቅላይ ስራ አስኪያጁን የቤተክርስቲያን አገልግሎት ለማቀላጠፍ የሚያስችል ኢኮኖሚያዊ አቅም የምትገነባበትና ቤተክርስቲያኗ በየዘመናቱ ከልማት ስራ የማትርቅ ታሪካዊ ተቋም መሆኗን የምትገልጥበት ፕሮጀክት በመሆኑ አይናችን ከእርሱ ላይ ባለመንቀል በተለመደው አዙሪት ውስጥ ባለመግባትና በተያዘለት ቀን ገደብ መሰረት ለፍጻሜ በማድረስ አዲስ ታሪክ የምንጽፍበት ብርሃናችን ነውም ብለዋል። በወለቴ ማዕዶተ ዮርዳኖስ ቅዱስ ዮሐንስ ቤተክርስቲያን የ4ኛ ዓመት የምስረታ በዓል በድምቀት ተከብረዋል። ተጨማሪ አለ። በወለቴ ማዕዶተ ዮርዳኖስ ቅዱስ ዮሐንስ ቤተክርስቲያን የወጣትነት ለቤተክርስቲያን 39 ዙርና የ4ኛ ዓመት የምስረታ በዓል በታላቅ መንፈሳዊ ድምቀትም ተከብሯል። በሸገር ሀገረ ስብከት ወጣትነት ለቤተክርስቲያን በሚል መሪ ቃል የሚካሄደው ተከታታይ መንፈሳዊ ጉባኤ 39ኛ ዙር መርሃ ግብሩና የ4ኛ ዓመት የምስረታ በዓሉም በወለቴ ማዕዶተ ዮርዳኖስ ቅዱስ ዮሐንስ ቤተክርስቲያን በልዩ ልዩ መንፈሳዊ መርሃ ግብራትም አክብሯል። በዚህ ታላቅ ጉባኤ ላይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሚካኤል፣ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ መላከ ሰላም አለማየሁ ተፈራ፣ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የስራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶችና በርካታ ቁጥር ያላቸው ምዕመናንም ተገኝተውበታል። በዕለቱ በዘማሪያን የቀረቡ መንፈሳዊ መዘምራት ለጉባኤው ልዩ ድምቀት የሰጡ ሲሆን ብፁዕ አቡነ ሳይሮስ ባስተላለፉት አባታዊ መልእክት የጉባኤው መመስረት ላለፉት 4 ዓመታት ወጣቶችን በዝማሬና በወንጌል ትምህርት በማነጽ ረገድ ከፍተኛ ሚና መጫወቱንም ገልጸዋል። ብፁዕነታቸውም አክለው ይህን ተከታታይ ጉባኤ ያዘኑ የተጽናኑበት፣ የራቁ ደግሞ የቀረቡበት፣ የጠፉት የተመለሱበት ታላቅ አገልግሎት ነው ሲሉ ፋይዳውንም አብራርተዋል። በተጨማሪም ቤተክርስቲያን በኮቪድ-19ና በሀገራችን በነበሩ ግጭቶች ወቅትም በጸሎትና በምላሽ ስትተጋ መቆየቷን አስታውሰው ለእግዚአብሔር ምስጋናም አቅርበዋል። በተመሳሳይም ብፁዕ አቡነ ሚካኤል የእስራኤል ጌታ አምላክ ይባርክ መድኃኒት ለሕዝቡ አዘጋጅቷል ሉቃስ 1 ከቁጥር 68 ላይ የሚለውን ኃይለ ቃል መነሻ በማድረግ ትምህርተ ወንጌልም ሰጥተዋል። ብፁዕነታቸውም በውስጥ 4 የምስጋና ክፍሎች የያዘውን ኃይለ ቃል ከወጣቶች የህይወት ዝማሬ ጸሎት ጋር የተያያዘ መሆኑን በመግለጽ ወጣቶች በሁሉም አገልግሎታቸው ምስጋና እንዳይዘነጉ ማደራ ብለዋል። በሸገር ሀገረ ስብከት በ5ቱም ክፍለ ከተማ እየተከናወነ የሚገኘው ይህ የወጣትነት ለቤተክርስቲያን መንፈሳዊ ጉባኤ ለቀጣይ የሚበልጥ ተጠናክሮ እንደሚቀጥልም ጠቁመዋል። በየአድባራቱ የሚካሄደው መርሃ ግብር በትምህርተ ወንጌል በዝማሬና በታላቅ የጧፍ ማብራት ስነ ስርዓት የታጀበ ሲሆን ወጣቶች በሃይማኖታቸው ለማጽናትና በአገልግሎት ለማሳተፍ ትልቅ ሚና የተጫወተ እንደሚገኝም ገለጻ ተደርጓል። በተጨማሪም ብፁዓን አበው ሊቀ ጳጳሳት በግንባታ ላይ የሚገኘውን ግዙፍ ህንጻ ቤተክርስቲያን የጎበኙ ሲሆን ከፍጻሜ እንዲደርስ ምዕመናን በበኩላቸው አስተዋጽኦ እንዲያደርጉ ጥሪያቸውንም አቅርበዋል። በመጨረሻም መርሃ ግብሩ በብፁዓን አበው ሊቀ ጳጳሳት አባታዊ ቃለ ምዕዳንና ቡራኬም ተፈጽሟል። ጥር 28 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው።
በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን